It's a threat to your national security. Absolutely. But what's the point of having the biggest Arab military and not using it? ሰላም የተወደዳችሁና የተከበራችሁ ዜናዎቻችን ተከታታዮች፣ አሁን የደረሱን አበይትና ወቅታዊ ቀጠናዊ ማስረጃዎችን ስብሰባዎችን አጠናክረን ይዘላችሁ ቀርበናል። በመጀመሪያ በምስራቅ አፍሪካ የጂኦፖለቲካዊ ውጥረት ዙሪያ የወጣ አዲስ መረጃ። የስካይ ኒውስ ጋዜጠኛ የግብጽ ባለስልጣናትን ከኢትዮጵያ ጋር ለምን ቀጥተኛ ጦርነት አትገቡም ስትል ማበሳጨቷንና ለግጭት የሚገፋፋ ጥያቄ ማቅረቧት ሰምቷል። ይህ ድርጊት በቀጠናው አየር ላይ ያለውን ስጋትና የውጭ መገናኛ ብዙሃን አቀራረብ በተመለከተ ከፍተኛ ጥያቄዎችንና አነጋጋሪ ሁኔታዎችን አስነስቷል። በሌላ በኩል ደግሞ ኤርትራ በቀጠናዋ እየተካሄዱ ባሉ ግጭቶች ውስጥ የነበራትን ሚና የሚያሳይ አዲስ የክትትል ማስረጃዎች ይፋ ሆነዋል። በወጡት አዳዲስ መረጃዎች መሰረት ኤርትራ ለሱዳን ጦር ኃይሎችና ለህወሓት ቲዲኤፍ ድሮኖችን ለማቅረብ እንደ ዋና ማዕከል ሆና እያገለገለች መሆኗን የክትትል ማስረጃዎች አጋልጠዋል። በእነዚህና በሌሎች ተያያዥ ጉዳዮች ዙሪያዎች የሚወጡ አዳዲስ መረጃዎችን የተከታተልን በቀጣይ የምናቀርብላቸው ይሆናል። የቤላሩስ ገዳይ ድሮኖች በምጽዋ በኩል ወደ ሱዳንና ቲዲኤፍ። በመጀመሪያ በምስራቅ አፍሪካ ጂኦፖለቲካዊና ወታደራዊ ውጥረት ዙሪያ የወጣ አዲስ መረጃ። የወታደራዊ መረጃዎች እንደሚያመለክቱት የሱዳን ጦር ኃይሎች ሳፍ እና የህወሓት ቲዲኤፍ ታጣቂዎች በቤላሩስ የታሰሩ በተርቦጄት የሚሰሩ የተባሉ የካሚካዜ ድሮኖች እና የጦር አውሮፕላኖች መታጠቅና ጥቅም ላይ ማዋል ጀምረዋል። በተጨማሪም አራት የ1176 ቲዲ የጭነት አውሮፕላኖች ከቤላሩስ መዲና ሚንስክ ተነስተው በኤርትራ ምጽዋ ኤርፖርት ማረፋቸው የተረጋገጠ ሲሆን ኤርትራ እነዚህን የጦር መሳሪያዎች ድሮኖች ወደ አልቡርሃን ጦርና ወደ ቲዲኤፍ ማስተላለፏ የአካሄድ በኤርትራ ላይ የተጣሉ ዓለም አቀፍ የጦር መሳሪያ ማዕቀቦችን ዩኤን ኢንተርናሽናል አርምስ ሳንክሽን የሚጥስና በቤላሩስ ላይ ተጨማሪ ማዕቀብን ሊያስከትል የሚችል ከባድ ኩነት እንደሆነ ተገልጿል። የኢትዮጵያና የኤርትራ ፕሮክሲ ዋር እና የወደብ ፍጥጫ። በሌላ በኩል ደግሞ ኢትዮጵያ ቀደም ሲል የባህር በር አጥታ ወደብ አልባ መሆኗን ተከትሎ ከኤርትራ ጋር የተፈጠረ ስትራቴጂያዊ ቅራኔ አሁን ላይ የሱዳን ጦርነት ወደ የውክልና ጦርነት አሸጋግሯታል። ኤርትራ ለሱዳን ጦር እና ለቲዲኤፍ ጦር መሳሪያ እና የድሮን ማስተላለፊያ ኮሪደር በመሆን ስትሰራ፣ በሌላ በኩል ኢትዮጵያ ለአርኤስኤፍ የፈጣን ደጋፊ ኃይሎች ወታደራዊና ሎጂስቲክ ድጋፍ በመስጠት እንዲሁም የቱርክን የባይራክታር ድሮኖች በመጠቀም በሳፍ ይዞታ ላይ ጥቃት በማስፈጸም አጸፋ እየመለሰች ይገኛል። የበርካታ ሀገራት ጣልቃ ገብነትና የጦርነቱ አለመቋጨት። በተያያዘ ዜና የሱዳን ጦርነት አሁን በሁለት ወገኖች መካከል ብቻ የሚደረግ ሳይሆን ጎረቤት ሀገራትና የውጭ ኃይሎች ሙሉ በሙሉ የሚሳተፉበት የቀጠናው እሳት ሆኗል። ግብጽ፣ ሊቢያ፣ ቱርክ፣ ኤርትራና ኢትዮጵያ የተለያየ ጎራ ተሰልፈው የየራሳቸውን ፖለቲካዊና ወታደራዊ ፍላጎት የሚፈጽሙበት በመሆኑ የሱዳን ጦርነት በቅርቡ ቀናትና በቀላሉ ሊያልቅ እንደማይችልና የአፍሪካ ቀንድ ወደ ባሰ አለመረጋጋት የተከተተው መሆኑን ተመልክቷል። የጋዜጠኛዋ ሙከራና የግብጽ ፖለቲከኞች ምላሽ። ዓለም አቀፏ ጋዜጠኛ ሃርሊ ጋምብል ከግብጽ ባለስልጣናት ጋር ባደረገችው ቃለ ጠይቅ ግብጽ በህዳሴው ግድብና በቀጠናው ውጥረት ምክንያት በኢትዮጵያ ላይ የጦርነት ማወጅ መግለጫ እንድትሰጥ ያደረገችው ግፊት ትልቅ ውዝግብ አስነስቷል። ነገር ግን የግብጽ ፖለቲከኞች የጋዜጠኛዋን ወጥመድ በማስወገድ የጠበቀ መልስ ሰጥተዋል። በመገናኛ ብዙሃን ትንታኔዎች መሰረት ጋዜጠኛዋ ሃርሊ ጋምብል በቃለ መጠይቋ ወቅት የግብጽ የውጭ ጉዳይ ሚኒስተር ባድር አብደለቲን እና ፖለቲከኛው ሞሐመድ አንዋር ሳደቲን በኢትዮጵያና በህዳሴው ግድብ ጉዳይ ጠንካራና የጦርነት ቅስቀሳ የሚመስል መግለጫ እንዲሰጡ ለማድረግ ጥረት አድርጋለች። የግብጽ የውጭ ጉዳይ ሚኒስተር ባድር አብደለቲ አቋም እንደ ካሊድ መሐመድ ትንታኔ የግብጽ የውጭ ጉዳይ ሚኒስተር ባድር አብደለቲ የጋዜጠኛዋን የትንኮሳ ወጥመድ በጥንቃቄ አልፈዋል። ከፖፑሊዝም እና ከግጭት ንግግሮች በመቆጠብ ኦፊሴላዊውን የግብጽ ቋሚ አቋም ብቻ አንጸባርቋል። ለ13 ዓመታት ከተካሄደ ድርድር በኋላ የተፈጠሩ ሁኔታዎችን በረጋ መንፈስ ለማስረዳት ሞክረዋል። መሐመድ አንዋር ሳደቲ ምላሽና የቀጠና ውጥረት። በሌላ በኩል የፖለቲካ ተንታኙ ሀብተሽ ጉርሙ እንዳመለከተው የቀድሞ የፓርላማ አባልና የፖለቲከኛ መሐመድ አንዋር ሳደቲም የጋዜጠኛዋን ጥመሳ አልተቀበሉም። ጋዜጠኛዋ ግብጽ በኢትዮጵያ ላይ ጦርነት እንድታውጅ ብትገፋፋቸውም ሳደቲ ግን ከኢትዮጵያ ጋር ወደ ግጭት መግባት አላስፈላጊ መሆኑን በመረዳት ጥንቃቄ የተሞላበት ምላሽ ሰጥተዋል። በአሁኑ ወቅት በሱዳን ባለው ያልተረጋጋ ሁኔታና በቀጠናው ውጥረት ምክንያት ከኢትዮጵያ ጋር ተጨማሪ ግጭት ውስጥ መግባት መላውን የአፍሪካ ቀንድ አደጋ ውስጥ እንደሚያስገባ ተገልጿል። በተጨማሪም ኢትዮጵያ ከማንኛውም ወገን የሚመጣን ስጋት በመከላከል ሙሉ አቅም ያላት ሀገር መሆኗን የመካከለኛው ምስራቅና የግብጽ ፖለቲከኞች እንደሚረዱት ተመልክቷል። Three new dams potentially on the horizon. What is Egypt's response to this? Because this is a lifeline for not just the economy, but literally for your people. This is an existential issue for Egypt. It's a threat to your national security. Absolutely, absolutely. And we have no problem with the Ethiopian people. They are our brothers and sisters, of course. And we engaged in a negotiation for 13 years, unfortunately without reaching anything. So at what point, now that you have witnessed this and lived through those 13 years, at what point is the solution not diplomacy? Yes, but I mean, because it's an African country, because it's, we have... But what's the point of having the biggest Arab military and not using it?
No, I mean, it must be incredibly frustrating. Of course, our military is to defend ourselves, to defend our border. Talk to me about Ethiopia. And to defend our interests. This would defend your interests. Yes, of course. And that's why we said that, we will not allow any unilateral action. And we reached a deadlock, in our negotiations. የህወሓት አመራር ንግግርና የተፈጠረው ውዝግብ። በመጀመሪያ በሀገራዊና ቀጠናዊ ፖለቲካ እንቅስቃሴዎች ዙሪያ የወጣ አዲስ መረጃ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አንዳርጋቸው ጽጌ ሚዲያ ላይ ወጥተው የሰጡትን የመግለጫ ተከትሎ የበግ ለምድ የለበሰ ተኩላ ሲሉ የሰጡትን አስተያየት በፖለቲካው ምህዳር ላይ አዲስ ውዝግብ አስነስቷል። ይህንን የህወሓት ምክትል አስተዳዳሪ ንግግር ተከትሎም የትግራይ ተወካይና ሌሎችን አካላት የሰጧቸውን መሰል ጠንካራ መግለጫዎችን በጽምዶ ጥልቅ ህብረት ላይ አደገኛ ክፍፍል ሊፈጥሩ ይችላል የሚሉ ስጋት አሳድሯል። የጽምዶ ስብስብና የሰብሳቢ ሁኔታ። ጽምዶ የአማራ፣ የኦሮሞ፣ የኤርትራና የሱዳን አካላትን ጨምሮ የተለያዩ ሀገራዊና ቀጠናዊ ወገኖችን እኩል የሚያሳትፍበት ጥረት መሆኑ ይታወቃል። ቀደም ሲል አንዳርጋቸው ጽጌ የተሳተፉበትና እስከ 5 ሰዓት የፈጀው የጽምዶ ስብሰባ በተካሄደበት ሁኔታ አሁን የተፈጠረውን አለመግባባት ምክንያት የህብረቱ ወደፊት አቅጣጫ አጠያቂ ሆኗል። የወልቃይት ፍጥጫና የህብረቱ ህልውና ስጋት። በሌላ በኩል ደግሞ ስብጥር ስብስብ ያለው ጽምዶ ባለፈው ስብሰባውን በኬንያ ማካሄዱ የሚታወስ ቢሆንም በዋና ዋና ቀጠናዊ እና ሀገራዊ ጉዳዮች ላይ በተለይም በወልቃይት ወሳኝ ይዞታና አስተዳዳሪ ጉዳይ ላይ ተሳታፊውን እስካሁን የተሟላ ስምምነት ላይ መድረስ አልቻሉም። የህወሓት አመራሮች መሰል ጠንካራ መግለጫዎችን መስጠታቸውን ደግሞ በተለይም በአማራው ተሳታፊዎችና በሌሎች ወገኖች መካከል ያለውን ጥርጣሬ በማስፋት የጽምዶን አንድነትና ህልውናውን አደጋ ላይ ሊጥለው እንደሚችል ተመልክቷል። የኢዜማ ጥሪና ሀገር አቀፍ የምክክር ጉባኤ ሂደቶች። በሌላ ወገን ደግሞ በሀገራዊ የፖለቲካ እንቅስቃሴዎች ዙሪያ የተሰማ አዲስ መረጃ። የኢትዮጵያ ዜጎች ለሉዓላዊ ፍትህ ፓርቲ ኢዜማ ሀገራዊ ምክክር ጉባኤ ያቀረበችውን ምክረ ሀሳቦች አፈጻጸም የሚከታተል ነጻ እና ህጋዊ አካል እንዲቋቋም ጥሪ ያቀረበ። ፓርቲው የፌዴራል መንግስት የምክረ ሀሳቦችን ትግበራ ከተገባው በላይ ጊዜ እንዳይወስድ እና በከፍተኛ ፍጥነት እንዲያከናውን አሳስቧል። ኢዜማ ይህንን ማሳሰቢያና ጥያቄ ያቀረበው ለ38 ቀናት ሲካሄድ ቆይቶ ባለፈው ሳምንት መጨረሻ የተጠናቀቀውን ሀገራዊ ምክክር ጉባኤ አስመልክቶ በሰጠው መግለጫ ነው። በጉባኤው ከተከሰሱበት ቀን ጀምሮ ከፍተኛ ሀገራዊ ኃላፊነትና ሙሉ ቁርጠኝነት በማሳየት ሲሳተፍ እንደነበር የገለጸው ኢዜማ በሊቀመንበሩ አቶ ኢዮብ መስፍን በሌሎች አመራሮችና አባላቱ አማካኝነት መወከሉን አስታውቋል። ሂደቱን ረጅምና እልህ አስጨራሽ ሲል የጠራው ፓርቲው በምክክሩ ወቅት በርካታ ስልታዊ ማዕቀቦችና አሰራርን ያልጠበቁ ችግሮች እንዳጋጠሙት አስመልክቷል። በተለይም በኤክስፖርትነትና በአስተባባሪነት በተመደቡ የተወሰኑ ግለሰቦች የተፈጸሙ የአሰራር ግድፈቶች፣ ግልጽ ወገኝተኝነትና የተዛባ አካሄድ ይታይባቸው እንደነበር በመግለጫው ወንጅሏል። በአሜሪካ የኮቪድ-19 ስርጭት ማደግና የቫይረሱ ዓለም አቀፍ ስጋት። አሁን ደግሞ ወደ ዓለም አቀፍ የጤና ዜናዎቻችን እናልፋለን። በአሜሪካ የበሽታዎች መከላከያ እና መቆጣጠሪያ ማዕከል ሲዲሲ መረጃ መሰረት የኮቪድ-19 ቫይረስ ስርጭት በአሜሪካ እንደገና በከፍተኛ ሁኔታ እየጨመረ ይገኛል። በአሁኑ ወቅት በ47 አሜሪካ ግዛቶች ውስጥ የቫይረሱ ስርጭት ማደጉ ተረጋግጧል። ለዚህ የቫይረስ ስርጭት መጨመር በምክንያት የተጠቀሱት አዳዲስ የተቀየሩ የቫይረስ ዝርያዎች ቫሪያንት መከሰት፣ የዘመናዊ የአየር ሁኔታ ለውጦች፣ የሰዎች እንቅስቃሴ በከፍተኛ ሁኔታ መጨመሩ ናቸው። ቫይረሱ ከዚህ ቀድሞ ተዳክሞ የነበረ ቢሆንም ሙሉ በሙሉ እንዳልጠፋ ማዕከሉ ገልጾ ህብረተሰቡ አስፈላጊ ጥንቃቄና ጥበቃ ማድረጉ እንዲቀጥል ይመክራል። ይህ በድጋሚ እያንሰራራ ያለው የኮቪድ-19 ስርጭት ዓለምን ወደ ሌላ አዲስ ስጋትና ችግር ሊከታት ይችላል የሚል ስጋት ፈጥሯል። የኮቪድ-19 ቫይረስ በፈረንጆቹ 2020 መጀመሪያ ላይ በቻይና ውሃን ከስቶ ወደ ዓለም አቀፍ ደረጃ ከተሰራጨ በኋላ ሚሊዮኖች የገደለ በተለይም በአውሮፓ ሀገራት ከፍተኛ የሰው ህይወት እልቂት ያደረሰ እና የዓለምን ኢኮኖሚ ከስሩ ያናጋ ከባድ ወረርሽኝ እንደነበረ ያስታወቃል። ከዚህ በተጨማሪም የቫይረሱ አመጣጥ በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ቫይረሱ በውሃን ላቦራቶሪ ውስጥ ይካሄድ ከነበረ ምርምር አምልጦ የወጣ ሊሆን ይችላል በሚል ጥርጣሬ አዲስ ምርምርና ምርመራ ተከፍቷል። በተለይም ዶክተር አንቶኒ ፋውቺ ለእነዚሁ አይነት የላቦራቶሪ ምርምሮች የፋይናንስ ፈንድ በማድረግ እና ድጋፍ በመስጠት ሂደት ላይ የነበራቸውን ሚና እና እጃቸው ያለበት ሁኔታ በከፍተኛ ደረጃ እየመረመረ ይገኛል። ቫይረሱ ከዚህ ቀድሞ ያስከተለውን ጥፋት ያህል አሁንም እንደ አዲስ እያደገ መምጣቱ ለዓለም ህዝብና ኢኮኖሚ ከባድ ማስጠንቀቂያ ሆኗል። እንግዲህ ተመልካቾቻችን እስካያችሁትና የሰማችሁት መረጃዎች በዛሬው ዕለት ያቀረብንላችሁ አበይት ቀጠናዊ ዓለም አቀፍ ሁኔታዎች ነበሩ። ከግብጽ ባለስልጣናት ለስካይ ኒውስ ከተሰጡት መግለጫዎች ጀምሮ እስከ ቤላሩስ ድሮኖች የጦር መሳሪያዎች እንቅስቃሴ እንዲሁም ጂኤልኤም እና የኮቪድ-19 ወቅታዊ አዳዲስ አዝማሚያዎችና የጤና አየር ሁኔታዎችን ጨምሮ ሰፊ መረጃዎችን አካተን አቅርበንላቸዋል። መረጃው ከተመቻችሁና ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አሁኑኑ አበረታቱን። ቻናላችን ያልተቀላቀላችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የምንለቃቸውን አጣዳፊ መረጃዎችን ወዲያውኑ እንዲደርሷችሁ ቤተሰብ ሁኑ። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ትኩስ መረጃ እስክንገናኝ ድረስ ደህና ቆዩልን።